ለፋህበትን እንግዲያው ከውጭ ሀገር መጥተህ ብዙ መስዋዕትነት የከፈልክበትን እህታችን ልጃችን ደግሞ ሩታም በዚህ ልክ በቃ የምናስበውን ነገር በዚህ በአይናችን ማየታችን በጣም ደስ ብሎናል። አንተ ከሁሉም በላይ ለእኛ ታስፈልገናለህ። ከኛ አልፎ ለሀገራችን የምታስፈልግ ሰው ነው። ምክንያቱም በስር ብዙ ሚስተዳደሩ ሰዎች ይሄ ባይዞ ያንተ ብቻ አይደለም። እሷ ራሱ ከሚደርስባት ችግር ይህ ቀን ደርሶ በማየቷ በእርግጠኝነት ደስተኛ እኛ እንደምትሆን በጣም ነው እኛ ራሱ እየገባን ያለው። ታላቅ ብንሆንም ብዙ ነገር አስተምረናል። የፍቅር ጽናቱን ምን ያህል ድረስ እንደሚሄድም አንተ አይተናል። ደስታችን የት እንሂድ ግን ሁርጉስ እኮ ነው የአብርሽ ልጅ ቦዳ ይዛ ነው እንደምታገባው አይቻላል። በዚህ ፕሮግራም ላይ ከአንድ አመት በኋላ ነው ከሷ ጋር መተኛት የምትችለው። አሁን ሁርጉስ እኮ ናት። የሚመስጡ ናቸው። ከታሪኩም አኳያ ደግሞ ይገባዋል የምለው ነው። ስብስብ ስለሆነ የዚህ ቤት እንዴት ነው ግራ ገባድ እኮ ወዶቼ እንደ ካሳም ስለሆነ አቤት ፈረደባቸው እንደው ሽማግሌዎች እኮ የኔ ጠፈር ልብላ። ሰላም ሰላም ዶ ጋይስ ደስታችን ወዶቼ እነዚህ ሽማግሌዎች እንደው ደግሞ እኮ አሻሻለ ዛሬ ትንሽ ጋይስ አስተያየታችን እኮ ይሰማል። ደስታ በተለይ የኔ አስተያየት ትሰማለህ አንተ ሰውዬ። ባለፈው እነዛ ወጠጤ ዛሬ ያያችሁ ግን አለባበሱ እኮ አስተካክሏል ጋይስ። ለሽማግሌዎቹም አለባበሱ አስተካክሏል። በቀደም ምን አደረገ? ሱፍ በጂንስ ነበር አስለብሶ የመጣና አስተያየታችን እኮ ትሰማላችሁ። እኛ እኮ የጀርባችሁ አጥንት ነን ስንል እኮ በምክንያት ነው። ደግሞ ነፂ ናት ያለችው፣ ማንም ዩቱበር አላለም። የጀርባ አጥንታችሁ ነን እኔ በተለይ ማለት ነው። እውነተኛ አስተያየት ነው የምሰጠውና ለማንኛውም ጋይዝ ደህና ናችሁልኝ? እንዴት ናችሁ? እንደሰማችሁ ደስታችን እንደው ይሄ ፈረደበት ይሄ ወይን ማለት ነው ተሰቃየ፣ ወይንም ተሰቃየ፣ ሽማግሌዎቹም ተሰቃዩ እና የሩታ ቤተሰብ ጋር ሽማግሌ ላኪ ደስታ ማለት ነው። ግን እኮ አልገባችሁም። ስትገቡ ሰዎቹ ሲቀበሉ ብቻ ነውና ግን ጥያቄ ያለን ደስታችን ከነ ህፃኑ ነው ከነ ሁለት ልጅ ለማሳደግን ዝግጁ ነህ? አሁን እኮ እርጉዝ ናት። አንድ መጠብቅ ከሷ ጋር ተኛ ነው ሰውዬ ልተኛ ወይስ ልጁ ያንተ ነው? አንተ እኔ አላቅም። ተጣድፈል አሁን ሩታ ያረገዘችው ያንተ ሳይሆን አይቀርም፣ የዳኒም አይመስለኝም። ኤኒዌይስ ውዶቼ እንኳን ደስ አላችሁ። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ፋሚሊዎቼ የምትወዱኝ የሄርሜላ ፋሚሊ ትለያላችሁ፣ እግዚአብሔርን ትለያላችሁ። ላይካችሁ ብቻ በቂ ነው። ጌታን ቅንነታችሁ እናመሰግናለሁ። የሩታ ፋሚሊ ማለት ነው። ላይክ አድርጉ፣ ምቀኛቱን። አዎ በቪው የሄርሜላ በልጧቸዋል። ላይክ ሰብስክራይብ አድርጉ እሺ።